በስላሴ ላይ አራተኛ አልተጨመረም። ያ ከሆነ ምስጢረ ስላሴ ፈረሰ ማለት ነው። ምስጢረ ስላሴ ሳይፈርስ በተአቅቦ አንድ አካል አንድ ባሕርይ ኢየሱስ ክርስቶስ ስጋን ተዋህዶ አምላክ አድርጎታል ማለት ነው። ጌታችን ሁለት ጸጋ ሰጥቶናል። የመጀመሪያው የሰጠን ጸጋ ጥምቀት ናት። ይህች የማትደገም ጸጋ ናት። ሰው ከፍጥረታዊ ሰውነት ወደ መንፈሳዊ ሰውነት የሚያድግባት የክርስቶስ አካል የሚሆንባት ደገኛ ጸጋ ናት። ይህችን ጸጋ ከተቀበለ በኋላ ሰው ዳግመኛ ቢበድል ሁለተኛ ደግሞ እሷን የመሰለች የተካከለች ጸጋ ሰጥቶናል። እሷ ምንድናት? ንስሐ ማለት ነው። ንስሐ ሰው ኃጢአት ከሰራ በኋላ ኃጢአት ማለት ማጣት ማለት ስለሆነ ክርስቶስንና መንግስተ ሰማያትን ያጣል በኃጢአት ምክንያት። ስለዚህ አንድ ሰው የክርስቶስ አካል ለመሆን ስርየተ ኃጢአትን ለማግኘት የክርስቶስ አካል ሆኖ ተጣብቆ ለመኖር የሚፈልግ ከሆነ ሐዋርያዊ ክህነት፣ ሐዋርያዊ ትምህርት፣ የሐዋርያት ሃይማኖት ያለውን ሰው ማግኘት አለበት። ይህንን የሚያገኘው ደግሞ በቅድስት ቤተክርስቲያን ውስጥ ነው። ሐዋርያትን የመሰላቸው ደገኛው አትናቴዎስ እንደተናገረ ስጋም ያን ጊዜ የእግዚአብሔር ቃል ስጋ ሆነ። ምን ማለት ነው? ስጋን ነስቶ በመዋሃዱ አካላዊ ቃል የነሳው የተዋሃደው ስጋ የእግዚአብሔር ቃል ገንዘብ ሆነ። ባለቤት ሆነ፣ የስጋ ባለቤት ሆነ የሚጠራው አካላዊ ቃል ነው ማለት። ለዚያ ነው እመቤታችን ወላዲተ አምላክ የምትባልበት አንዱ ምክንያት። ስምዐኒ እግዚኦ ጸሎትየ